ሰላም በሰማይ ላይ እንዳለች ላም ታሪኳ እንጂ ወተቷ ባሊ ባይሞላም ሰላም ብያለሁ ሰላም። ልጆች ጆሮአችሁን ተሰጣችሁኝ እመርቃችኋለሁ። ያኔ በእኛ ጊዜ ሁሉ ነገር የተትረፈረፈ ስለነበር አንድ ዕቃ በገንዘቡ የገዛ ሸማች የሆነ ነገር በነፃ ይመረቅለት ነበር። ለምሳሌ ላም የገዛ ሰው ጥጃ ይመረቅለታል። ወንበር የገዛ ሰው ተቀማጭ ይመረቅለታል። ልጁን ከፍሎ ያስገረዘ አባት ራሱ በነፃ ይገረዛል። ዛሬ ግን ሁሉ ነገር ተመናምኖ አፍ ብቻ ስለተረፈ ባፌ ብቻ መርቃችኋለሁ። ልጆች ወልዳችሁ ሳሙ፣ አልፎ አልፎ ቃሙ። ምድሪቱ ብትሞላም ቅሉ ብዙ ተባዙ ፕላኔቶችን ሙሉ። አዎ ከብዙ ዓመታት በፊት እኔም እንደ ሰው ምሽት አግብቼ ወንድ ልጅ ወለድኩ። አልተመረቀልኝም። እልም ያለ ሰነፍ ሆነ። እኔ ታታሪ ነኝ። ነፍሷን ይማርና እናቱም በአንድ እጇ ሹራብ በሌላ እጇ ሹርባ የምትሰራ ባተሌ ነበረች። እንዲያውም ይህም ባተሌነቷን አይቶ መንደርተኛው ሁሉ እመቤት የሚለውን ስሟን ትቶ መስሪያ ቤት እያለ ይጠራት ነበር። ልጃችን ግን በማን እንደወጣ እንጃለቱ ትምህርት ቤት ከገባ ጊዜ ጀምሮ ወላጅ አምጣ ነው እሄዳለሁ፣ ወላጅ አምጣ ነው እሄዳለሁ፣ ወላጅ አምጣ ነው እሄዳለሁ። በኋላ መመላለሱ ሲታክተኝ እዚያው የሚማርበት ትምህርት ቤት ውስጥ በአትክልተኝነት ተቀጠሩ። ልጆቼ እያዳመጣችሁኝ ስለሆነ እንደሚከተለው መርቃችኋለሁ። ተባረኩ። ለነገሩ ድሃ ከሚባርካችሁ ሀብታም ይማርካችሁ። መዳፍ ለማንበብ ካልሆነ በቀር የሰው እጅ ከማየት ያድናችሁ። ትርፍ ልብስ ያላችሁ ለተቸገረ ስጡ። ትርፍ አንጀት ያላችሁ በኦፕራሲዮን አስወጡ። እናም እንደነገርኳችሁ ልጄ ብለው ብሰራው ትምህርት ስላልገባው ወደ ቤቱ ገብቶ ቁጭ አለ። ቁጭ የሚልበት በርጩማ እለት ከእለት እየጎደጎደ ሄዶ 3 እግር ያለው ድስት መሰለ። ኋላ ቢጨንቀኝ ቢጠበኝ ሊቀ መላኩ ልጄን ስራ ብታስገባልኝ ባለቀለሙን ጃንጥላ አውሳለሁ ብዬ ተሳልኩ። በአመቱ በኢትዮጵያ የቦክስ ፌዴሬሽን ውስጥ የስራ እድል ተገኘለት። እሱ ግን መቼም የጠብም ሆነ የጥበብ ተሰጥኦ አልነበረውምና በዳኝነት የስራ መደብ ካልሆነ በቀር በቦክሰኝነት አልመዘገብም ብሎ አንገራገረ። ያኔ ብልጭ ብሎብኝ የቆላ ከስራዬ ላጥ አድርጌ ሳበቃ እዚህ ተጎልተህ እኔ በነፃ ስለበድብህ ተምትኖር የቦክስ ፌዴሬሽን በደሞዝ ቢያስለበድብህ አይሻልም ብዬ ስላልኩት ሄዶ ተመዘገበ። በኋላ የደረሰበትን ጉዳት ስታዘብ ግን አዘኑ። ባባው ትዝ ይለኛል። ከመጀመሪያ ተጋጣሚው ጋር ተደባድቦ ሲመጣ ፊቱ አብጦ አይኑ ተውጦ ሌላ ሰው ስለመሰለኝ የኔ ልጅ መሆኑን ያረጋገጥኩት በዲኤንኤ ምርመራ ነው። አንድ ስመጥር ክሊኒክ በነፃ አከመልኝ። ቆይቶ ግን የክሊኒኩ ስራ አስኪያጅ ጠራኝና ልጆትን በነፃ ስላከምነው የክሊኒካችንን ስም ክንዱ ላይ ተነቅሶ ማስታወቂያ ይስራልን አለኝ። አይን ቅሳትት የልጄን ክንድ ስፋት የማውቀው እኔ ነኝ። የልጄ ክንድ እንኳን ለንቅሳት ለክትባት አይመችም ብዬ ተከራከረ። እንደምታውቁት የቦክሰኛ ህይወት ችግር ነው፣ አሳር ነው፣ ከጓንት ወዳፍ ነው። ይህን የተረዳው ልጄ አትሌት መሆን አለብኝ ብሎ ወሰነ። እኔ ግን ተው ልጄ፣ ተቦክሰኝነት በቀጥታ ወደ አትሌትነት ዘሎ አይገባም። መጀመሪያ ቢያንስ የአትሌት ቦዲጋርድ ሆነ አመት አገልግል ብዬ መከርኩት። አልሰማኝም። ማራቶን መሮጥ አስቦ በልምምድ ላይ ሳለ ሳያስበው የሀገራችንን ድንበር አልፎ ሱዳን ገባ። ሱዳን መግባቱ ሲነገረው ሻንጣዬን ላኩልኝ ብሎ ደብዳቤ ሰደደ። ልጆቼ ጆሮአችሁን ስለሰጣችሁኝ እመርቃችኋለሁ። በጌታ ስም ባጋንንት የታሰሩትን አስፈቱ።
በኔ ስም አካውንት ክፈቱ። ሴቶች ጤናችሁን ጠብቁ፣ እምብርታችሁን ደብቁ። ወንዶች መቅሰፍትን ፍሩ፣ ጭናችሁ መሃል ባለው ድጅኖ መቃብራችሁን አትቆፍሩ። እና እንደነገርኳችሁ ልጄ በአሁኑ ጊዜ ሱዳን ውስጥ ይገኛል። አገራችን ካላደገች በቀር አልመለስም ብሏል። እንደኔ አገራችን ያላደገችው በሀብቷ ስላልተጠቀምንበት ነው። በወንዞች ምን ተሰራ? ምንም። ድልድይ እንኳን አልተሰራም። በገጠር ወዲያ ማዶ ወንዝ ዳር የበቀለ ዛፍ ተገርስሶ ወዲህ ማዶ ታልተጋደመ በቀር ድልድይ የለም። አዎ በገጠር ተጥንት ጀምሮ ወንዙ ብቻ ሳይሆን ድልድዩም የእግዚአብሔር ስራ ነው። ሌላው ይቅር በመብራት ጉዳይ ከሱዳን ማነስ አለብን። ልጄ በጻፈልኝ ደብዳቤ እንደገለጸው ሱዳን ውስጥ መብራት በፈረቃ ሆነ የሚባለው ሳሎን በርቶ ምኝታ ቤት ሲጠፋ ነው። አዎ ፈጠን ብለን ስሜታችንንና ወንዞቻችንን መገደብ አለብን። አለበለዚያ የኃይል እጥረት በዚህ ተቀጠለ ኤሌክትሪክ እንደ ደመራ በአመት አንድ ጊዜ ብቻ እንደሚበራ አልጠራጠርም። በሀገራችን ብዙ ማዕድኖች ይገኛሉ። ተቆፍረው ከወጡት ብንጀምር እንኳ ወርቅ፣ መዳብ፣ የከበረ ድንጋይና የተከበረ አጥንትን መጥቀስ ይቻላል። የነዳጅ ነገር አልለየለትም። አሁን ባለው ተጨባጭ ሁኔታ አናዳጅ እንጂ ነዳጅ በሀገሪቱ የለም። ስለዚህ እንደኔ አማራጭ የኃይል ምንጭ መፈለግ አለብን። በቂ የሆነ የፀሐይ ብርሃን አለን። ኧረ እንስራበት ጎበዝ። እነ ጃፓን በፀሐይ ብርሃን ኃይል ወይም ሶላር ኢነርጂ ወፍጮ ይተክላሉ፣ ኢንዱስትሪ ያቆማሉ። በእኛ ሀገር ግን የፀሐይ ብርሃን ኃይል ወይም ሶላር ኢነርጂ የሚያገለግለው ብቅል ለማስጣት ብቻ ነው። ከዚህ በፊት አንድ ተመራማሪ እንደገለጠው የሀገራችን ዳግም አረቄ የነዳጅ አቅም ስላለው እሱን ተጠቅሞ መኪና ማሽከርከር ይቻላል። በእርግጥ ከሾፌሩ ተርፎ ለመኪናው የሚበቃ አረቄ በአገሪቱ እንደማይኖር አውቃለሁ። ብቻ እንዲያው ቢጨንቀኝ ነው። ይህን ሀሳቤን ይዤ ከአንድም 2-3 ኤፍኤም ብደውል ስልኩ ተያዘብኝ። በኋላ ጫማዬን እያስቀባው ለአንዱ ሊስትሮ በቃሌ ወጣሁለት። ስጨርስ አስተያየት አለህ ብዬ ጠየቅኩት። ቀና ብሎ አየኝና ጌታዬ ይሄ ያዝኩት እኮ የሊስትሮ ሳጥን እንጂ የአስተያየት መስጫ ሳጥን አይደለም አለኝ። እናንተ ግን በጥሞና ስላዳመጣችሁኝ እመርቃችኋለሁ። ፖለቲካችንን ያሳምረው፣ ስልጣንም ኤክስፓየር ዴት ይኖረው።